እናት ጋር ዱዓ ትቀበላለህ። አረ ኡሚ ዱዓ አድርጊልን ማርሻ ገባው ቤቴ ደስ አለኝም ትላለህ። ሄደህ ዱዓ ትቀበላለህ። ገበያ ሱቅ ትከፍታለህ፣ ዝግት ብሎብሃል። ሂድ እናት ጋርና አባት ጋር ዱዓ ተቀበል። የሚዋጥ መድኃኒት እያገኘ የማይዋጥ መድኃኒት እየተጠቀምን ስለሆነ የግድ እናት አባት ብቻ አይደለም። አላህ ካጠገባችን ለተለዩት እናትና አባቶቻችን ዛሬ በምናደርገው ዱዓ አላህ ቀበራቸውን ኑር አላህ ያርግላቸው። የተሻለ ምንጣፍ አላህ ያርግላቸው። የተሻለ ቤት አላህ ያደርግላቸው። ረውዳቱን ሚን ሪያዲል ጀና አላህ ያርግላቸው። ይህ ሲባል ግን ከወንድም ከእህት ደግሞ እንራራቅ ማለት አይደለም። እንደው እንደ ደረጃው እናውራው ለማለት ያክል እንጂ ብናውራው የወንድምም የእህትም አለ። በተቻለ መጠን ረህመቱን እናውርድ። የአላህ ረህመት መምጣት የሚችለው በመካከላችን ስንተዛዘን ነው። በተለይ አሁን ባለንበት ሂደት ትልቁ ዳዕዋ ትልቁ ዳዕዋ እስከ 2 ሰዓት ዳዕዋ አድርገህ ተብያለሁ። እስከ 3 ሰዓት ቢሳካልኝ ኖሮ ምን እንቀጥላለን መሰላችሁ? የአካባቢውን ሽማግሌ ሰብስበን አስቤዛ ገዝተንላቸው ብንሸኛቸው ደስ ይለኝ ነበር። የዘመኑ ዳዕዋ ይስሉና እንደ ድሮ ደረቅ ዳዕዋ ሰው አይፈልግም። በተግባር ነው። ይሄ ልጅ ሰላቱ ተቀባይነት የለውም እያለ እኛ ቁም ሳጥናችን ልብሳችን ከሞላ ልጁ ታፋ ይታያል ሰላትህ ተበላሽቷል ብትለው ውሸታም ነህ። ድንገት እንደውም ካንተ የበለጠ የሱ ሰላት ይመስለኛል መቅቡል የሚሆነው። እንዲህ አይባልም። መስጊዳችን ላይ ያየነው ሰው ካለ ሱሪው ተቀዶ ያየነው ሰው ካለ እኛ ቁም ሳጥናችን ተጨናንቀው የለን። አረ የቁም ሳጥን ይቀየርልኝ እያለቻት እንደሚስት አረ ልብስ በዛ የቁም ሳጥን ይቀየር ሰፋ ያለ ከዛ ልብስ አምጣና መጣ ስጠውና አሁን ይሄን ልበስ ሰላትን እንዳያበላሽብህ ብዬ ነው ብለህ መጣ መስጠት ነው ያለብህ። አካባቢያችን ላይ እዚህ አካባቢ ላይ የተጎዳ ሰው ካለ ዚያራ ያስፈልጋል። ወአለ ሰሊል ኢንሳን ኢላ ማ ሰዓ ኢላ አላህ የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው ይላል። ምን አለው? አንተ ያልሰራኸውን ከልጅ እንዳትጠብቅ እንዳትሳሳቱ። አንተ ያልሰራኸውን ከወንድም እንዳትጠብቅ። ብዙ ሰው ቀብረናል፣ ብዙ ሰው አይተናል። ገና በሳምንቱ ነው ሽምግልና እየተጠራን ያለ ነው። በሳምንቱ ከአባቴ የሚደርሰኝ 3 ሚሊዮን ብር ነው፣ እኔ የሚደርሰኝ 2 ሚሊዮን ብር ነው። ገና 7 ቀን እንደው በሀገራችን ባህል እንኳን አረ ገና አይኑ ሳይጠፋ ይባላል ነው አባቶች። አይኑ ሳይጠፋ ውርስ ይወራል ይባላል። አዳብ አይደለም። ለምንድን ነው ይሄ? መጀመሪያ የተነሳንበት አነሳሳችን ስህተት ስላለው ያን ስህተት ነው ማረም ያለብን። ያን ስህተት ካላረምን የምናጣቸው ነገሮች ብዙ ናቸው። በተለይ ወጣቶች ከእናት ከአባታችሁ ጋር ልዩ ግንኙነት እንድታደርጉ አደራ እላለሁ። ዝግጁ ናቸው ልጆች? አዎ። ድንገት የዘመኑ ወጣት እንዴት እኔ ካሮጌ ጋር እሄዳለሁ፣ ሰፈር ደግሞ ጓደኞቼ ቢያዩኝስ፣ የሃይስኩል ትምህርት ቤት ጓደኞቼ ቢያዩኝስ፣ እሱ ሴት አቅፎ ስለሄደ ትልቅ ሆነ ማለት ነው። አንተ ነህ ኳራዳ ከእናት ጋር ሄድከው ከኡሚ ጋር ታድላል። ወላሂ ከባባ ጋር አብረህ ሄደህ ከዚህ በለጠ መታደላል። አንተ ነህ አራዳ ሞኝ እንዳትሆን፣ ከእህት ጋር መሄድ እንዳታፍር። ማፈር ያለብህ አጂ ነብይ የሆነ ሴት አቅፈህ እንዳትሄድ። ለምን አቅፈህ ሄድካት እህትህ ወይ እህት ናት ወይ አክስት ናት ወይ እናት ናት ወይ ሴት ልጅህ ናት። ከዚህ ሁሉ አታልፍ። ከእናትና ከአባቶቻችሁ ጋር ወጣቶች ካሳለፋችሁ ወላሂ ዱንያ አኺራችሁ ስኬቱን ያዛችሁት እናንተ ናችሁ። ድንገት ብዙን ጊዜ በተለምዶ ምን ይባላል? እንትና እኮ ዱንያ ላይ ተሳካለት ይባላል። ስኬት ግን አላህ ብሎ የጠራው ምንድነው? ፈመን ዙህዚሃ አኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከእሳት ጠብቆ ጀነትን ያገኘ ሰው በእርግጥም እሱ ነው ስኬታማ ሰው እያለ ነው አላህ። ስኬታማ ማለት ያ እንጂ ስኬታማ ማለት የቤታችን ትልቀት የመኪናችን ስፋት አይደለም። እነዚህ የዱንያ መጠቃቀሚያ ናቸው። ወይ ታገኘዋለህ ወይ አታገኘው። ስላላገኘው የሚገርም ነገር አይደለም። ዱንያ እንደሆነች እኛ 60 እና 70 ምን ሞቶ ይቅርና በኑህ አለይሂ ሰላም ህዝብ የነበሩት ህዝቦች 950 ዓመት ይኖሩ ነበር እድሜ 1000 ይኖሩ ነበር እድሜ። እንደውም በታሪክ ሲወራ ምን ይባላል? እናቶች አንዳንዴ ሲያለቅሱ ይገኛሉ። ምኖች ሲባሉ ወጣት ልጅ ደጋ ልጅ ሞቶብኝ ይሉ ነበር። ስንት ነው እድሜ ሲባሉ 400 ዓመት። አላህ ያሳያችሁ። 400 ዓመት ወላ ብራ ታለቅስ ነበር። ለምን? የኑህ ህዝቦች 1000 አካባቢ እድሜ ነበራቸው። እነሱም እኮ ለቀቁ ዱንያ። እናቶች ወንድሞች፣ እነሱም እንኳን ተውት 1000 ዓመት የነበሩ ሰዎች ነበሩ። እኛው ዛሬ ማዕከላችን ጋሽ እንትናን ታውቃቸዋለህ? የትኛው ጋሽ እንትናን አውቃቸዋለሁ። እድሜያቸው ታውቃለህ? አላውቀውም። 80 ናቸው። 80 በሉ ጨረሱት እኮ በቃ ዱንያ ሙጭልፍ አድርገውታል እኮ እሳቸው። አቅለም ይባል ይሄ ነው ይባል። ግን ሁሉም ምንድነው? ሁሉም ዱንያ 1000 የሚኖረው ዱንያ ነው። 70 የሚኖረው ዱንያ። እቺን ዱንያ ደግሞ እንጠቀምባት። ጥሩ ገንዘብ ማግኘት ትፈልጋለህ? እናትህ ጋር ያለው ቁልፉ ሄድ አስከፍት ዛሬ። በትምህርት ከማንም የተሻልክ መሆን ትፈልጋለህ? ቁልፍ ያለው እናትህ ጋር ነው። ጥሩ ታዋቂ ነጋዴ መሆን ትፈልጋለህ?
ወላሂ ቁልፍ ያለው እናት ጋር ጓደኞች አድርግ። ከእናታችን ጋር ከአባታችን ጋር ጓደኛ ከሆንን ወላሂ ትክክለኛ ዱንያ ላይ ያስከው አንተ ጓደኛ አንተ ነህ። የለማ ዛሬ ጓደኛ የሆነ የሃይስኩል ትምህርት ቤት ምክክር እያደረገን እያለ ወጣቶችን ሰበሰብኳቸው። እስቲ ከመካከላችሁ ለአላህ ብላችሁ የምትወዱት ጓደኛችሁ ንገሩኝ ብዬ ጠየቅኳቸው። አላህ ይስጣቸው አልዋሹኝም። ምን እንዳሏችሁ ታውቃላችሁ? ወላሂ የፉገራ ነው እንጂ ያለን የእውነት የልብ ጓደኛ የለንም። ወላሂ ውሸታችን ነው። አንዳችሁ አልዋሹኝም። የለንም ለአላህ ብላችሁ አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ብሎ ሲጠይቅ እነዚህ የተዋደዱ ሰዎች ጥላ በሌለበት ቀን ጥላ ውስጥ አደርጋቸዋለሁ ያላቸው ሰዎች እንድትሆኑ እስቲ ማናችሁ ከእናንተ መካከል ጓደኛ ያለው ስላቸው ያው እንብላ እንጠጣ እንሂድ እንምጣ ምናምን ነገር እንጂ የልቤ ጓደኛ ምለው የለኝም። አብሽር እናትን አርጋት፣ አብሽር አባትን አርገው። ካገኘ ጥሩ ነው፣ ካላገኘ እናትን አርግ። ብዙ ነገር ብታገኝባት ስለሆነ ይሄንን ነው መገመት ያለብን፣ ይሄንን ነው ማሰብ ያለብን እንጂ ወንድሞች ለመውረድ ለማነስ አሁን እኮ ዝም ብሎ ከተማ ላይ ራሱ ብትመጣ ሲነሳ መጀመሪያ የሚያዘው ማን? ጸጉሩ ያልተስተካከለ ወዲያው ፖሊስም ይዘዋል። ለምን? የስነ ምግባር መገለጫ አይደለም። ያለበለዚያ ምን ይሆናል መሰላችሁ? በየመንደሩ የገባብን ሱስ አፋችን ውስጥ ይገባል። በየመንደሩ የገባብን ፈሳድ አቅላችን ላይ ይገባል። ከዛ ውጥርጥር ያደርገናል። በተቻለ መጠን ወጣቶች እንደ አዲስ ኢንሻአላህ ከመካከላችሁ ጠዋት መኪና ቢኖረው የሚጠላ ሰው አለ? ከመካከላችሁ ጠዋት ቆንጆ ቤት ቢኖረው የሚጠላ ሰው አለ? አለ ወንድሞች? ሸጎሌ ያስፈራችሁ የለም አይደል? እንደው አለ የሚባል ነገር ጠዋት ታገኛላችሁ ቢባል የሚጠላ ሰው አለ? የለም አይደል? ግን ሱብሃንአላህ ሱቢ ከመስገዳችን ፈርዱን ሰላት ከመስገዳችን በፊት የምትሰገደው 2 ረካ ኸይሩ ሚነ ዱንያ ወማ ፊሃ ዱንያ ላይ ካሉት ነገሮች ሁሉ የበለጠችው እቺ 2 ረካ ናት። ፈርዱ እንዳይመስላችሁ፣ ፈርዱ አይደል ሱናዋ ብቻ 2 ረካ ቀብልያዋን የሰገደ ሰው ኸይሩ ሚነ ዱንያ ወማ ፊሃ። ስለዚህ እቺ መኪና ማግኘት ይፈልግ ሐያ አለ ሰላ አሰላቱ ኸይሩ ሚነ ነው። ወርወረው ብርድ ልብሱ ወርወረው ገና እንተኛ የለ እንደ ብዙ አመት ገና እንተኛ የለንም። የረጅም ጊዜ የምንተኛበት መኝታ አለኩ። ወርወረው ብርድ ልብሱ ነው። አንተ ማታ ዘክረብ ሱናውን ጠብቃ ተኛ። ሞባይል መሙላት ካንተ አይጠበቅም። አዛን ትሰማለህ። ከአዛን በፊት 10 ተኩል ትነሳለህ፣ 10 ሰዓት ትነሳለህ። አላህ ከወፈቀ ረካቴ ስገድ፣ ጌታዬ ወይ ዘንልኝ በል፣ ከርካሽ ነገር ጠብቀኝ በል። ከዚሁ ከተንቀሳቀሳችሁ ወላሂ ነገ ደርሱበታላችሁ። ነብዩና አለይሂ ሰላቱ ወሰላም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ ፈለጋቸው። ሙዚቃ ለምን? የሸይጣን መሳሪያ ነው። የሸይጣን መሳሪያ ነው። አንዳንድ ወጣት ሙዚቃ አዳምጡ ያለቅሳል አይደል? ምን ሆንክ ስትለው አያቆም እሱ ራሱ። ግን ያለቀሰው ለምንድን ነው? ለሴት ብቻ ስለተዘፈነ ነው። አረ ያፈቀርካት ካለ እንኳን ኒካ እንሰርልኝ ብትለው ወላሂ አያውቃትም። የዚህ አይነት ወጣት ዝም ብሎ ለምን? የሸይጣን ጉትጎታ ስለሆነ። ጤነኛውን ሰውዬ እኮ የሚያዘልለው ሙዚቃ ነው። አንድ ሙእሚን ደግሞ ሙዚቃ ያዳምጥ። አንድ ሙእሚን ወላሂ ሙዚቃ ያዳምጥ። መገለጫው አይደለም ማር እያለ ቁርአን ማር እያለ እሾካ ውስጥ ይከተል። ሙእሚን እጁን ከቶ የቴፕ ሙዚቃ አይከፍት አያደርገው። አላህ እኔንም እናንተም ከሙእሚኖች አላህ ያርገን። ያው እኔ ሳስታውስ እኔ ጥሩ ነኝ ብዬ ሳይሆን እናንተ ላይ በመጮዬ ነፍስያዬ ላይም እየጮኩባት ነው። ንጹህ አላህ ብቻ ነው። ግን ከፍ ማለት እንፈልጋለን። ምኞታችን ከፍ እናርገው። ምኞቱን ከፍ አድርጎ ወጣቱ ደግሞ ለመድረስ ሲፈልግ ርካሽ ነገሮችን ሁሉ መተው አለበት። እኔ 3 ሴት ጠብሼ ይላል አንዳንዱ፣ እንደ ጀብድ ነው የሚያወራው። 4 ሴት ጠብሼ ይላል። 4 እህቶችን ነው የጠባበሳቸው። ሊያምን ነው የሚገባ። 4 ለኒካ ያሰብካቸው እህቶችን ነው የቆራረጣቸው። ይሄን ነው ከነገረ ታዚያ ነው ከነገረ። ለዚህ ነው እኮ ነብዩ ጋር አለይሂ ሰላቱ ወሰለም አሁን የመስጊድ ኢማም ጋር ኢማሞቻችን ጋር መጣቸው። አንድ መስጊድ ኢማማችን ነው ጥያቄ ልጠይቆት ነው። ምን ፈለክ ልጄ? እንደው ዚና እንድሰራ ፍቀዱልኝ ብትላቸው ምን እንደሚሉ በኹጥባ እንጨት ነው አይደል የሚመጡ?
በቁጥባ እንጨት ነው የሚያሳድዱ ከመስጊድ። ግን ይሄ ጥያቄ ነብዩ ጋር አለይሂ ሰላቱ ወሰለም መጥቷል። ዚና እንድሰራ ፍቀድልኝ ብለው አልተቆጡትም ማለትም። ሹፉ የሚገርም ጥያቄ ነው የጠየቁት። ና አሉት ልጠይቅህና የጠየቀውን ጥያቄ ፈቅድልሃለሁ አሉት። ይሄ እናንተ የምትጠይቁት ነው። አንድ ሰው መጥቶ አንተ ጋር አሉት እህትን ዚና ቢጠይቅህ ምን ትለዋለህ አሉት። ኧረ እንዴት ይጠይቀኛል አሉ። ተቆጣ። እሺ እናትን ቢጠይቅስ አሉት። ፊቱ እየጨመረ መጣ ቁጣው። ሴት ልጅንስ ቢጠይቅ አሉት። በጣም ባሰበት። እንዴት ይጠይቀኛል አሉ። በላሉት የአላህ መላእክተኛ አንድ ሴት እኮ ለዚና ስትጠይቃት ወይ እህት ናት ወይ ሴት ልጅህ ናት ወይስ እናት ናት ሲሉት ሳይኮሎጂካሊ ያስተማሩት ነገር በጣም ረበሸው። ከዛ ምን አለ? ቀደም ዚናር ላይ ጠየቀው። አንቱ የአላህ መላእክተኛ ሆይ ይሄን ቆሻሻ በሽታ እንዲያነሳልኝ ደግሞ አላህ ለምኑልኝ አለ ብሎ ጠየቃቸው። ና ያሉትና እጃቸውን እዚች ጋር አደረጉለትና ዱዓ አደረጉለት። እጃቸውን እዚህ ጋር አድርገው ዱዓ አደረጉለት። ከዛ ምን አለ የሰሃባ ወላሂ እሳቸው ይሄን ዱዓ ካደረጉልኝ ጊዜ ጀምሮ ሴት ልጅን ለዚና አስቤ አላቅም። ሴት ልጅን ለዚና አስቤ አላቅም። ለ5 ደቂቃ ለ3 ደቂቃ ደስታ ሁሌ ሰላም ታጣለህ። ለምን? የቀልብ ብርሃን ይወሰዳል ዚና ካለ